መለስ ስለሞተ ቫኪዩም ተፈጥሯል ቫኪዩም መሙላት ምንችለው ደግሞ አዛውንቶቹ ብቻ ነን ነው እሱን ስትሉ ጉባኤው አይ አይደለም ቫኪዩም ይኑር አይኑር ምትሞሉት እናንተ አይደላችሁም ወጣቱ ነው ያፍርስ አያፍርስ እሱ ነው የሚሞላው ብሎ መልስ ይሰጣችሁ ለምንድን ነው ያላዳመጣችሁት እዚህ ላይ እንትን አቦይ ሰዓት መለስ ሲሞቱ በጣም እኔ ሚስማማኝ ንግግር ሰጥቶ ነበር መለስ ይሙት አይሙት ማሞ ይሙት አይሙት ስርዓት እስካለ ድረስ ምንም ችግር የለም እንደዛ ከሆነ አቦይ ሰዓት ከስልጣን አለቀቁ ስርዓቱ እስካለ ችግር የለም ህወሓት ስልጣን ከያዘ በኋላ አንድ ህልም ነበረው ይህም ኢትዮጵያን ለ150 ዓመታት ማስተዳደር የሚለው ነው ይህንን ይረዳ ዘንዳ የአረጁ የህወሓት ፖለቲከኞች ስለማይጠቅሙ ሁለተኛው ትውልድ ወይም ወጣት የህወሓት ባለስልጣናት ልጆች ወደ ቻይናና ታይዋን ሄደው ይማሩ የሚለው ነው ለዚህ ረዳ ዘንድ ስዩም መስፍንን በቻይና ኢትዮጵያ አምባሳደር አድርጎ የሾመ ሲሆን ዓላማውም 200 የሚደርሱ ወጣት ልጆችን ማገዝ እንደነበር መረጃዎች ያሳያሉ ከነዚህ ወጣቶች ውስጥ አንዷ ሰማሃል መለስ ዜናዊ ነበረች ወደ ቻይና የተላኩት አብዛኞቹ ገንዘብ ነበራቸው ምቾትን ለመዱ አብዛኞቹ ወደ ሱስ ገቡ ሌሎች ወደ ቻይና ሲሄዱ ሰማሃል መለስ አሁንም ኑሯን በአዲስ አበባ አድርጋ ለክ እንደ አባቷ ጥሩ ሐሳቦችን እያነሳች ትገኛለች ከሰሞኑ የሰጠችው ሐሳብ ግን አላስተረፈቻቸውም እየተባለ ነው እናየዋለን ሰማሃል መለስን ስላሴ ቤተክርስቲያንና ማሪዮት ሆቴል ያገኛት ሰው ስለማንነቷና ስላየው ነገር ሐሳብ አስተያየት ሰጥቷል እሷም ብትሆን በትግራይ ስላለው የወርቅ ንግድ ሐሳብ አስተያየቷን ሰጥታለች ስለ ጌታቸው ረዳና ጌታቸው አሰፋ የሰጠችው ሐሳብ እያነጋገረ ነው ወልቃይትን በተመለከተም ግልጽና ጥርት ያለ ግን ማንንም ያልጠበቀውና ቁጣን የቀሰቀሰ ሐሳብን ሰጥታለች እናየዋለን ከዚህ በዘለለ በርከት ያሉ ሐሳቦችን ያነሳችው ይህች ሴት ስለ ፍቅር ህይወቷ እንዲሁም ደግሞ በኒውዮርክ ውስጥ ተቀምጧል ስለተባለው ጠቅላላ ሀብቷና ሌሎች መረጃዎችም ተሰምተዋል በዝርዝር እንነግራችኋለን ከሁሉ በፊት ሰዎች ስለ ሰማሃል ሁለት አስተያየቶችን ይሰጣሉ የመጀመሪያው ነገር እንደ አባቷ በመልክም በንግግርም በእንግሊዝኛ ምሱን የምትመስልና ጥሩ ተተኪ የምትሆን ተስፋ ያላት ወጣት ፖለቲከኛ ነች እያሉ ይገልጿታል ሌሎች ደግሞ ወደ ፖለቲካ መድረስ የለባትም ጸባይዋን ባህሪዋን መልኳን ጸጉሯን ሁሉንም ነገርና የግል ባህሪዋንና ስሜቷን ማስተካከል ያልቻለችና ልዩ የማይናገሩ ሱሳሶች ውስጥ ያለች ሴት ለኢትዮጵያም ለትግራይም ፖለቲካ ልትበጅ አይገባምና ወደ ፖለቲካው መድረስ የለባትም ሲሉ ሌሎች የግል ህይወቷ ነው ፖለቲካና የግል ህይወት ይለያያል እያሉ ነው ለመሆኑ እናንተ ሰማሃል መለስ ዜናዊ ስታስታውሱ ወይም ስታስቡ ወደ አእምሯችሁ ምን ይመጣል ሐሳብ አስተያየታችሁ ስጡን እኛ መረጃዎችን ከቀኝ ከግራ እንደዚህ አዘጋጅተናቸዋል ይሄው ወደ ጉዳዩ ገባን ሰማሃል መለስ ለፈለገች ነው የምትናገረው አዲስ አበባ ቁጭ ብሏል እኔ ሰማሃል መለስ ስለ ትግራይ ስለ ኢትዮጵያ ምናምን ሳይሆን መጀመሪያ ራሷን ማኔጅ ታስተዳድር ይሄ እንደ ወንድ ጨበሪያም ሲጋራ ያጨሰች የሆነ መጠጥ ቤት ቁጭ ብላ እንደ ወንድ ጨበሪያም ከንፈሯ በሲጋራና በመናምን በልዞ ራሷን ማኔጅ ሳታደርግ ራሷን ሳትለውጥ ሳትቀይር ሴት ሳትሆን ጎረምሶች ሰብስባ ቁጭ ብላ ቦሌ አካባቢ ብላክ ምናምን የሚባል መጠጥ ቤት ቁጭ ብላ አንድ ማወቅ ያለባት የትግራይ ህዝብ ዛሬ በጦርነቱ ትልቅ ዋጋ እንዲከፍል አንድ ምክንያት እየተደረገ ቢወራው በመለስ ዜናዊ የተሰራው ስራ ነው ሰማሃል መለስን በቅርበት የሚያውቃት አንድ ሰው እንደሚናገረው ለሁለት ቀናት እንዳጋጣሚ አግኝቻታለሁ ይላል አንደኛው ቀን በኮቪድ ጊዜ 4 ኪሎ ስላሴ ቤተክርስቲያን ውስጥ ነው ከናቷ ካዜም መስፍን ጋር አገኘዋቸው ትንሽ አወራን ይላል ሁለተኛ ጊዜ ደግሞ ማሪዮት ሆቴል ነበር የተገናኘ ነው እዛም ትንሽ አውርተናል የመወያየት ጉዳይም ገጥሞናል ይላል ትንሽ ቀበጥ ነገር ሆነች እንጂ ጎበዝ ልጅ እንደሆነች በተለይ ማሪዮት ሆቴል በተገናኘንበት ጊዜ ለጥቂት ደቂቃ ከጓደኛዬ አብረን ባወራን ጊዜ መገንዘብ ችያለሁ ይላል እንደ አይነት ጎበዝ ልጆችን ያዝ አድርጎ ማሳደግ ግን ያስፈልጋል ግን ጥርጥር የለውም በጣም ጎበዝ ልጅ ነች እያሉ ነው እርሷ ግን በርከት ያሉ ሐሳቦችን በመናገር እየተቃወመች ትገኛለች በርከት ያሉ ሐሳቦችን ነው የምታነሳው ከዚህ ውስጥ አንዱ የወልቃይትና የወርቅ እንዲሁም ደግሞ የመለስ ዜናዊ ስም ማጥፋትን የተመለከተ ነው ሰማሃል ከምታነሳው ሐሳብ መካከል አንዱ ቀጥቅጠን ትግራይ የምናደርገው አካል እንደሌለ ልናውቅ ይገባል የሚል ነው ሰማሃል መለስ ዜናዊ ከላንዳ ሪፖርት ጋር በተደጋጋሚ ቆይታ ታደርጋለች
እርሷ የምትለው እንግዲህ የትግራይን የብሔርተኝነት የመገንባት ችግር አጋጥሞናል፣ ይህንን በትክክል መምራት አልቻልንም የሚል ሀሳብ ነው ያነሳችው። እርሷ እንደምትለው ትግርኛ የሚናገሩ ኤርትራውያንና ትግርኛ የሚናገሩ ኢትዮጵያ እንዳሉ ገልጻ ቋንቋ የማንነት መገለጫ አለመሆኑን በገደምዳሜ ቢሆን አስረድታለች። ስለዚህ ወልቃይት የሚኖሩ ህዝቦች ትግርኛ ተናጋሪ ስለሆኑ ብቻ ትግሬ ናቸው ልንል አይገባም የሚል ነው መከራከሪዋ። አክላም ቀደም ሲል በነበረው የወልቃይትና ጎንደር መሳፍንት ግንኙነት ጠንካራ ነበር ትላለች። ወልቃይት ገበሬን ያጣነው ግን የኢኮኖሚ ተጠቃሚነቱን ባለመረጋገጣችን ምክንያት ልብ ወደ አማራ ክልል እንዲሸፍት አድርጓል ብላለች። አክላም ቀደም ሲል በነበረው የህወሓት አስተዳደር በሌላ የትግራይ አካባቢ ያልነበረውን ግዙፍ የጸጥታ ኃይል ወልቃይት ላይ እንደነበር ገልጻለች። በዚህም እያስገደድክና እየደበደብክ ትግራይ ማድረግ አይቻልም ነው ያለችው። ለምሳሌነት ስጠቅስ በፍላጎታችን ካልሆነ ቀጥቅጣችሁ ኢትዮጵያውያን አታደርጉንም ብለናል እኛ ትግራውያን። እኛም ቀጥቅጠን ትግራዊ የምናደርገው አካል ወይም ማንነት እንደሌለ ልናውቅ ይገባል ስትል ጠንከር ያለ ሀሳቦችን አጋርታለችን። ተከትሎ እንግዲህ ወልቃይት ምዕራብ ትግራይ ነው፣ እሱም የትግራይ መሬት እንጂ አማራ አይደለም በሚሉ ብሔርተኞች ዘንዳ እጅግ የሰላ ትችት እንዲሰነዘርበት አድርጓል። በቪዲዮ የታገዘና እሷን በተመለከተ እየተሰራጨ ስለሚገኘው መረጃ ቪዲዮን ወደ ኋላ አሰማቸዋለሁ። ግን ሰማሃል መለስ አባቷን የሚመለከት አንድ መረጃ ይፋ አድርጋለች። Getachew is a traitor, and Getachew seems to be like happily admit that. I mean, I don't think he's like trying to cover it up at this point, right? So that's not news to anybody. መለስ ዜናዊ እንግዲህ በህይወት እያለም በጋዜጦችና መጽሔቶች ህይወቱ ካለፈም በኋላ በተለያዩ ኦንላይን መገናኛ ብዙሃን ስማቸው ከሚጠፉ ቀደምት የኢትዮጵያ አመራሮች መካከል አንዱ መሆናቸው ይታወቃል። ሰማሃል መለስ ግን ለዚህ ዋናው በቤተሰብ ላይ የተከፈተውን የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው ጌታቸው አሰፋ ነው የምትለው። መቀለ ቀን ላይ እንግዲህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማሃል መለስ በቤተሰቧ ላይ ለሁለት አስርት ዓመታት ለዘለቀ የተቀነባበረ የጥላቻ ዘመቻና ከፕሪቶሪያው ስምምነት በኋላ በትግራይ መከላከያ ቲዲኤፍ ጀነራሎች በኢትዮጵያና ኤርትራ ኃይሎች መካከል ስላለው ድብቅ የወርቅ ንግድን እና ትስስር አነጋጋሪ መረጃዎችን ይፋ አድርጋለች። ሰማሃል እንግዲህ ይህን በሰፊው ያብራራችበት አወዛጋቢ ቃለ ምልልስ አላስተረፈቻቸውም እያስባለ ነው። ሰማሃል በቃለ ምልልሱ ላይ እንዳረጋገጠችው በአባቷ በመለስ ዜናዊና በቤተሰቧ ላይ የሚካሄደውን ሰፊ የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው የቀድሞ የደህንነት ሹም ጌታቸው አሰፋ ነው ብላለች። ጌታቸው ረዳንም ቢሆን በርከት ያሉ ሀሳቦችን ተናግራቸዋለች። እሷ እንደምትለው ህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም አላቸው። ለዚህ ማሳያ ደግሞ ሊቀመንበሩ ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ደቡብ ትግራይ ማይጨው እንዲቀየር አድርጎታል። በዚህ ምክንያት ቂም እንደያዘ ቆይታለች ትላለች። ፈትለወርቅ ገብረ እግዚአብሔር ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ከፍተኛ ቂም ይዛበታለች። ይሄ ደግሞ የወደኛ ወደ ቤተሰብም እየመጣ ነው፣ ይህ አግባብ አይደለም ስትል ተችታለች። ይህ በቤተሰባቸው ላይ እየተከፈተ ያለችው ጥላቻ ዘመቻ ከዓመት በላይ ንቁ ሆኖ መቀጠሉንም አንስታለች። ለዚህም ደግሞ መለስን ማጥቃትም ቢሆንም እሱን በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መምረጣቸውን ተናግራለች። በዚህ ምክንያት እሷና እናቷን ማጥቃት ላይ አተኩረዋል ስትል ተችታለች። አንድ ፎቶ እያየው ነበር ከሰማሃር ጋር። ሰማሃር መለስ ዜናዊ ልጅ ታጊ ነው። የት ነው የተነሳችሁት? ይሄ ለአሸንዳ ሄጄ ኖርዛር ስታር የሚባለው ሆቴል ውስጥ ነው። ሌኒያ እዛ የሆቴሉ አምባሳደር ነኝ። በሌላ በኩል ሰማሃል በትግራይ የወርቅ ማዕድን ዘረፋ ዙሪያ እጅግ አስደንጋጭ ነው ያለችው መረጃ ይፋ አድርጋለች። ከፕሪቶሪያ የሰላም ስምምነት በኋላም ቢሆን የትግራይ ሰራዊት ጀነራሎች ከኢፌዴሪ መከላከያ ሰራዊት ከኤርትራ ኃይሎች ጋር በመሻረክ በወርቅ ማዕድን ቁፋሮና ንግድ ላይ ተሰማርተዋል፣ ገንዘብ እያወጡ ነው ስትል ተችታለች። ሰማሃል ጀነራሎቹ ለገዛ ወዳቸውና ጥቅማቸው ብለው ከበርካታ ታጣቂዎች ጋር ይሰራሉ። ታዲያ ለምን ለዘላቂ ሰላም ሲሉ አብረው አይሰሩም ስትል ጠንካራ ጥያቄንም አቅርባለች። በዚህ በቲዲኤፍ ጀነራሎችና በኤርትራ ኃይሎች መካከል ባለው ድብቅ የወርቅ ንግድ ግንኙነት ውስጥ ዋናው አስተሳሳሪ የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆርኖ ወንድም የሆነው ዳዊት ገብረ እግዚአብሔር ነው ስትል በይፋ ተናግራለች። ነጋዴው ዳዊት ገብረ እግዚአብሔር ከዚሁ ከኤርትራ ጋር ካለው ድብቅ የወርቅ ንግድ ትስስርና የገንዘብ ዝውውር ጋር በተያያዘ በዱባይ ከተማ ለጥቂት ጊዜ ታስሮ ነበር ብላለች። ሰማሃል ከረጅም ጊዜ በኋላ
በይፋ ባደረገችው ሚስጥር ሰምሃል ከዚህ በዘለለ በርከት ያሉ ጉዳዮችንም አውጥታለች። እነዚህ ሀሳቦች አንዳንዶቹ በይፋ ሲነገሩ የነበሩ አንዳንዶች ደግሞ በርካታ ሰው የሚናገራቸው ግን ደግሞ ማንም በትክክል የማይገልጻቸው ሀሳቦች እንደነበሩ የሚታወቅ ነው። ከዚህ ውስጥ አንዱ ከትግራይ የሚወጣው ህገወጥ ወርቅ ንግድ በኤርትራና በተባበሩት አሚራቶች የሚሸጠው የዚህ ደግሞ እንግዲህ ዳዊት ገብረ እግዚአብሔር ነው የሚለው አንዱ ነው። ይሁንና እንግዲህ ከዚህ በፊት ደግሞ አንድ ጉዳይ ማንስታ ነበር። እንደነገርኳችሁ ወደ ቻይና ለትምህርት ሄደው ነበር። አንዳንዶቹ እንግዲህ በፖለቲካው መግፋት አልቻሉም። አንዳንዶቹ ምቾትንና አለፍ ሲልም ሱስን ለምደው ነው ከፖለቲካ የጠፉት የሚባል ነበር። ይሁንና ግን የህወሓት አመራር ልጆች ላይ አንድ ውሳኔ መወሰድ አለበት ትላለች ሰምሃል መለስ። People like Fetlework is kind of rings hollow is because it doesn't do anything to address that political economy, right? It doesn't do anything to address the fact that a majority of Tigray's wealth is being siphoned off to the UAE. የታዋቂው ፖለቲከኛ መለስ ዜናዊ ሰምሃል መለስ እንደምትለው የህወሓት አመራር ልጆች ላይ እርምጃ መወሰድ አለበት ባይ ነች። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰምሃል መለስ ዜናዊ ህወሓት በትግራይ ያካሄደ ያለውን አስገዳጅ የውትድርና ፈሳይ ማቆያ ከሆነ በተለያየ አካባቢ የሚገኙ ድርጅቱ ከፍተኛ አመራር ልጆች ላይ እርምጃ መውሰድ ያስፈልጋል ነው የምትለው። እሷ የምትለው የህወሓት አመራሮች ልጆቻቸውን በደህንነት እያኖሩ የድሃው ልጅ ለጦርነት መዳረጋቸውን ተቃውማለች። ይህ ማስጠንቀቂያ እንግዲህ በክልል ውስጥ ያለ የፖለቲካ ቅሬታ ምን ያህል መካረሩን ያሳያል እየተባለ ነው። በአመራር ቤተሰቦች ላይ ያነጣጠረ ዛቻ ከሰምሃል መለስ መሰማቱ በድርጅት ውስጥ ያለውን የውስጥ መከፋፈልና የሊቃን ሽኩቻ ፍንትው አድርጎ ያሳያል። ማስጠንቀቂያ ህዝቡ ትዕግስት ወሰን እየተሟጠጠ መምጣቱን የሚያመለክት ነው በሚል በስፋት እየተገለጸ የሚገኝ ነው። ይህንን ጉዳይ ጠቅላይ ሚኒስትር አብይ አህመድም ከሰሞኑ በነበረው ህዝብ ተወካዮች ምክር ቤት ላይ አንስተውታል። እርሳቸው እንደሚሉት የህወሓት ጦርነት ቅስቀሳ የሚያደርጉ ባለስልጣናት ከፊሉ ልጆችና ቤተሰቦቻቸው አዲስ አበባ ነው ያሉት፣ ከፊሉ ውጭ ሀገር ናቸው። አዲስ አበባ ያሉትን በቁጥጥር ስር ማዋል ይቻላል፣ ነገር ግን በወላጆች ጥፋት ልጆችና ቤተሰብ መሰቃየት የለበትም በሚል መንግስት ጉዳዩን በሰፊው እያየው ነው የሚል ሀሳብ አንስተው ነበር። ሰምሃል መለስም እንግዲህ ይህን ይዛ መጥታለች። ይሁንና ግን ሰምሃል መለስ ቀደም ባሉ ጊዜያት ውስጥ በህወሓት ዙሪያ ብዙ ሞርና አሰላሳይ ይልቅ ነበር። አሁን ግን ያ ሁሉ አቅም ተበትኖ ፓርቲው እዚህ ደረጃ ላይ ደርሶ ማየት የሚያሳፍር ነው በማለት ደጋግማ የምትናገር ሰው ነችውንና ግን እሷም አንድ ትችት ይሰነዘርባታል። ይህን አጠቃላይ ሀብቷ፣ የፍቅር ግንኙነቷና የግል ህይወቷን በተመለከተ ተቃዋሚዎቿ ይህንን ይላሉ። I have got here a check, photocopy of a check signed by Samhal Meles Zenawi, the daughter of Meles Zenawi himself, depositing in one of the New York banks $5 billion. I have got it. I'm going to give you the copy. Don't ask me how it came into our possession, but that is a fact, and that is the check. Copy of the check. And I'll give you a copy. ከዚህ በፊት ዶክተር ወንድሙ የተባሉ ሰው ለእንግሊዝ ፓርላማ አንድ ቼክና ዶክመንት አቅርበዋል። ይህም ለእንግሊዝ ፓርላማ ሃውስ ኦፍ ኮመንስ ባቀረቡት ሐሳብ ሰምሃል በ2011 ብቻ $5 ቢሊዮን አስገብታለች ሲሉ ቼክ ይዘው እንግሊዝ ፓርላማ ተገኝተዋል። የመለስ ዜናዊ የመጀመሪያ ልጅ ሰምሃል መለስ ገንዘቡን ያስቀመጠችው ኒውዮርክ ውስጥ በሚገኝ አንድ ባንክ ውስጥ ነው በሚል ሐሳብ አስተያየታቸውን ሰጥተው ነበር። ከዛም በዘለለ እንግዲህ ሰምሃል ቦሌና የተለያዩ ቦታ የሚገኙ አካባቢዎች ላይ አልባሌ ነገሮችን በማድረግና ከወደ ሱስ ያዘነበሉ ህይወቶችን እየገፋች ነው። መጀመሪያ የትግራይን ፖለቲካ ከመናገሯ በፊት የራሷን ህይወት የግል ስሜቷን ማሸነፍ አለባት። የራሷን ህይወትና የግል ህይወትን ያላሸነፈ ሰው ደግሞ ለትግራይ የሚጠቅም ሐሳብ ዞ አይመጣም የሚል ትችቶች በስፋት እያቀረቡባት ይገኛሉ። እሷ እንደምትለው ግን ጌታቸው ረዳም ቢሆን እንግዲህ ወዶና ፈቅዶ ተላላኪ ወይም ደግሞ ባንዳ መሆኑን አስመስክሯል። ጌታቸው አሰፋን በአባታችንና በቤተሰባችን ላይ ለረጅም ጊዜ ለዘለቀው የስም ማጥፋትና ዛቻ ተባባሪ ነበር ስትል ትተቻለች። ግን አሁን ህወሓት መታደስ የለበትም። ከዚህ በፊት መታደስ አልቻለም። ከዚህ በፊት አቦይ ስብሃት መለስ ቢሞትም ፓርቲ ይቀጥላል ብለው ነበር። ነገር ግን እነ ደብረጽዮን እርሳቸው ከስልጣን ሲለቁ ፓርቲ የማይቀጥልበት ምክንያት ምንድነው በሚል ትችት እያነሳች ትገኛለች። ቀድሞ ጠቅላይ ሚኒስትር መለስ ዜናዊ አስረስ ልጅ ሰምሃል መለስ ዜናዊ አስረስ የፍቅር ግንኙነቷን ቢሆን ከዚህ በፊት
ኢትዮጵያ አየር መንገድ ባለስልጣናት ልጅ ጋር ጀምሮ የነበረው የፍቅር ግንኙነት ብዙ አለመዝለቁ ይነገራል። ይሁንና ግን አሁን ወደ ፖለቲካው እየመጡ ካሉ ሰዎች መካከል አንዷ መሆኗን ተከትሎ ህወሓት ምናልባት እንደነዚህ አይነት ወጣት ሰዎችን ወደ ፖለቲካው ቢያስጠጋ ራሱ የሚተርፍበት ለትግራይም ብዙ የሚያስገኝበት እድል አለው በሚል ሐሳብ ይነሳል። ክቡራትና ክቡራን አዲስ መረጃ ቤተሰቦች ለአሁን ያዝኩላችሁን ጉዳይ አበቃው። ሌሎችን ይመለሳለሁ። እስከዛው ቻው ቻው።